ቢሞትም አቡሻ በየትኛውም ታሪክ አክተርም ሊሞት አይችልም። ይቅርታ አድርጉልኝ። 56 ሚሊዮን እንዳንተ አይነቱ ይወለድ ተሳስቼ ነው። አረ ይጨምር 90 የሚግባ ያራዳ ልጆች ማለት ነው። ምክንያቱም ሰውየው ክርስቲያኖ ሮናልዶ ነው። እኔ እንን አውቃለሁ፣ ቀድሜ ነግሬያችሁ ነበር። ያራዳ ልጆች በዛሬው ጨዋታ ያለምንም ጥርጥር ኳስ ከተሰጠው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ማለት ነው ያራዳ ልጅ ያስቆጥራል ብያችሁ ነበረ። እንደተጠበቀውም ከአንድም ሁለት ጎል ማስቆጠር ችሏል ማለት ነው ያራዳ ልጆች። ራሱም አምባክ ብሏል። ምን ፈልገው እሱን ነው። ቡርኖ አንተ ኳሱን ወደፊት ምታው እንጂ ችግር የለውም። ይሄን ሰርጂዮ ራሞስ የተናገሩት ነው። እኛ በሚጨንቀን ጊዜ ኳሱን ወደ እኔ አድርሱት እንጂ ችግር የለውም የክርስቲያኖ ሮናልዶ ንግግር ነበረ። አሁንም ሜዳ ውስጥ ምናየው ያንን ያራዳ ልጆች እንደዛ አይነት ጀግና እናት በቢሊዮኖች ትውለድ፣ እንደ ሀብት እድሜ እንደዛው ይርዘም ያራዳ ልጅ ማለት ነው። የደስታችን ምንጭ ክርስቲያኖ ሮናልዶ እንወዳለን ወዳጄ። አምስት ማን እንዴት ነው የሚያምረው ጨዋታው! እናቴ ትሙ ምን አይነት ጨዋታ ነው ማን! ይሄንን ነው መፈልገው ማን! ብሩኖ ፈርናንዴዝ እንደዚህ እንድትጫወት መፈልገው ምን አይነት ሰከንድ አፍ ነው! ስንት ኳስ ነው ሲሰጥ የነበረው! ስንት ኳስ! እግዚአብሔር በጣም ያምራል። ብሩኖ በጣም ያምራል። ገብቶሃል? ለዚህ ነው የምትመቸኝ። እሺ አሁን ገብቶሃል? ከዚህ በኋላ አንተ ላይ ነው ኃላፊነት በሙሉ የምሰጠው። ጆ ፌሊክስ ለምንድነው ሳውዲ ሄድከው? ማን አንተ ለዩሮፕ ነው የምትገባው? እንዴት ነው የምትችለው? ክርስቲያኖ ሮናልዶ 41 ዓመቱ ላይ 2 ጎል ገብቶሃል? ብቸኛው ሰው 6 ዓለም ዋንጫ ላይ ያገባ 6 ዓለም ዋንጫ። ምን አይነት ሰው ነው በኢየሱስ! ታይምለስ እናቴ ትም ምን አይነት ሰው በስመ አብ! አቴ ይቻላል እንዴ 2 ጎል 41 ዓመቱ ነው 2 ጎል ገብቶሃል? ሰው ይገላል። ማን ምን አይነት ጨዋታ ነው ያየነው? ኮንሴ ሰው ገባ ሰከንዳ ጽድት ያለ ጨዋታ ሙሉ ቲሙ ነው የተንቀሳቀሰው ገብቶሃል? ቪቲኒያ ቴምፖ ኮንትሮል እያደረገ ብሩኖ እንደዚህ ከረሜላዎች አድል ማን እንዲህ ዝም ብሎ ሲሰጥ እንዴት ነው የምችለው? በእናትህ እናቴ ትሙት! ምን አይነት ገና በፕሌይ ሬቲንግ እንገናኛለን። ሁላችሁም ኮፒ ሊንክ ሪፖስት አድርጉት። እርክት አንጀቴ ቅቤን የጠጣው አባቴ። ለምን 5 ጎል አላገባም ብለህ ከሆነ ማን ሰልፊሽ ምናምን እንዳይባል ሌሎቹም እንዲያገቡ ምናምን ብሎ ነው እንጂ ዛሬ 10 እናገባ ነበር ነው ማለት ተረዳኝ አይደለ እንዴ? ኦንጎሉም ምናምን ረገር ራሱ ኦንጎሉም የአርሰናሉ ተጫዋች ኦንጎል ፖርቹጋል ገብቷል። ገባ ተቀይሮ ገብቶ ማለት ይሄ አሰልጣኝ ሮቤርቶ ማርቲኔዝ እንደማትችል እኮ እናውቃለን እንደማትችል። ዛሬ ግን ቻት ጂቢቲ በደንብ አድርጎ ነው የመከረህ ነው ማለት ገባ። ቼንጆች ምናምን ራፋኤል ሊያው የምትባል ሰው ያንተ ኦራ ፋርመር ማለት ባዶ ኳስ ነው በቃ ዝም ብለህ ብታገባው ኖርማል ነው። ጎል ነው አንድ ተብሎ ነው የሚቆጠርልህ። ምን አይነት ጎል ነው ያረከው አንተ? ቅርቅር ቶፒንስ 3 በረኛ ባይኖርም አይችለው ማለት በቃ እርክት ነው ያልኩት። ስታስከፉን እንደሰደብናችሁ ኢንስታግራሜ ላይ ራሱ ማለት የምስጋና ቪዲዮ ሰራላችኋለሁ በእንግሊዘኛ ነው ማለት ገባ አይደል? ኢንስታግራሜን ገብተህ ሪፖስት ምናምን አድርገው ፎሎ አድርገው ሊንክ ባዮ ላይ ያለው ነው ትክክለኛ ኢንስታግራም ማለት ነው። ባዮ ላይ በዚህ ትገባለህ፣ ኢንስታግራም ላይ ትገባለህ። ሌላ ቪዲዮ በእንግሊዘኛ ደቅ አደርግላችኋለሁ የምስጋና ቪዲዮ። እሱን ገብተህ ሪፖስት ታደርገዋለህ፣ ኮሜንት ላይ ሜንሽን ታደርግልኛለህ። ሜንዴዝ ኑኖ ሜንዴዝ፣ ብሩኖ ፈርናንዴዝ ማለት ሌላ ማን ነው አሲስት ያደረከው? ካንሴሎ ጃኦ ካንሴሎ ገባ አይደል? ሌሎቹም ጎል ያገባችሁት ምናምን ሰዎች ይመቻችሁ ነው ማለት በቃ ይሄ ነው እንደ ቡድን መጫወት ማለት ይሄ ነው። this is how you play as a team ብለን መልእክት እንልክላችኋለን። ኢንስታግራም ላይ እንገናኝ ነው ማለት አይችልም ይሉሃል ያጣጥሉሃል ሞራልህን ነክተው። ማንም የሮናልዶን ሞራል አይነካም ሲጀመር ማለት ነው። ሱ ትላለህ ደስ ነው ያለኝ እግዚአብሔርን እኔ ሲጀመር ማለት ነው። ሮናልዶን ባየሁት ጊዜ ላይ ጉስባምስ የሚይዘኝ ሰው ነው። ይመቸን 5-2 ፖርቹጋል። ጥሩ እንቅስቃሴ ነበረ። ጥሩ ነው ያየነው። ሮናልዶ የኔበት ማርያምን ደስ ብሎኛል። አይ ሮን ነው ላይ ውስጣችን ያለው ህፃኑ ልጅ የለም ሮናልዶን የሚወደው። ይመቸን ሃትሪክ ብታረገው አይደብረን። ሃትሪክ ብንል አይደብረንም ነበር፣ ግን ይሁን ቆንጆ ነው። ይመቻችሁ፣ ደህና ደሩ። ኧረ በስመ አብ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የማይሆን ትችት ባለፈው ጨዋታ ላይ ሲሰጡት ለነበሩት ትክክለኛ መልስ በዛሬ ጨዋታ ላይ ኡዝቤኪስታን ላይ 2 ጎል እንግዲህ በማስቆጠር መልሱን ሰጥቷል። የማዴራው ፈርጥ እንግዲህ በመጀመሪያ 45 ነበር ሁለቱን ጎሎች ያስቆጠረው። በነገራችን ላይ ሳንዋሽ ማለት ነው የዛሬው ጨዋታ ላይ ሃትሪክ መስራት የሚችልበት እድል ነበር። እንደው አትስራ ሲለው ነው እንጂ ዛሬ መስራት ይችል ነበር። ሃትሪክ ሰርቶ መውጣት ይችል ነበር። ይወላችሁ በጣም ጥሩ ፐርፎርማንስ ነው ያደረገው። ትክክለኛ ከሱ እድሜ ጋር እንግዲህ ማድረግ ያለበትን አይነት የጨዋታ ሚናም ነው ሲያደርግ ያለፈው። ምክንያቱም የበለጠ ቦክስ ውስጥ
ተገኝቶ ጎሎችን ማስቆጠር ነው በፖርቹጋል መለያ የሚጠበቅበት። ሌላ ኃላፊነት አይጠበቅበትም ከሱ። ምክንያቱም ሌሎች ሙሉ ለሙሉ ኃላፊነታቸውን ጠንቅቀው የሚወጡ ተጫዋቾች ስላሉ ቦክስ ውስጥ ተገኝቶ ጎል ማስቆጠር ይጠበቅበት ነበር። ሁለተኛው ጎል ደግሞ በዛ ከተቃራኒ ራሱ ነው ያገኘሁት። ምክንያቱም በመልሶ ማጥቃት እንቅስቃሴ ላይ በዛ ስፒድ ገብቶ ኢቭን ኢፍ ለብሩኖ በፍጥነት ኳሱን እግሩ ስር እንዳያስገባለት ሲነግረው ነበር። ብሩኖም ያበደ ፓስ ነው ያደረገለት። 2 ጎሎችን አስቆጥሮ ወጣ ማለት ነው። ትናንትና ሜሲን አየን፣ ዛሬ ደግሞ ክርስቲያኖ ነው። ይኸውላችሁ ወጣት ተጫዋቾች ብዙ መተው እያየን ነው። ነገር ግን እነዚህ ሰዎች አሁንም በትልቅ ስቴጅ ራሳቸውን ማሳየታቸውን ቀጥለዋል ማለት ነው። ምን አይነት ላስት ዳንስ ነው ሁለቱም እያሳዩን የሚገኙት? ያበደ ነው በጣም። ኤኒዌይስ እንኳን ደስ አላችሁ ሁላችሁ። ክርስቲያኖን በነገራችን ላይ በሜዳ ላይ ፐርፎርማንስ መጥላት ማለት ሞኝነት ነው። ኮፒ ሊንክ ሪፖስት እየተደረገ ፎሎ ይደረግ። ይመቻችሁ። አቴዮል 5ቱን ጎል ጠቅለል አድርጎ እንካ ብሎ አግሩሰዋል። 1 2 3 4 5 ሮናልዶ ይህን ዘፈን ጋብዟል። እሺ ተመርላል። አፉን አስያዘችው ካተው ይባስ ብላ ከነገር ሙሽባዩ ሀሜተኛ ሁላ በለው ቆጣ ረጋትና ሞገን እንደሌላት ልኩን አሳየችው። እሷ ሴማዘርና ሲያርሰብና አሸነፈች 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 ላላ አምስት ነው የቀረቀሩላቸው። 5ቱም ሮናልዶዬ ቢሆን ደስ ይለኝ ነበር። ወይኔ አትሪክ ሳልሰራ ወጣ። እኔ መጨረሻው ኳስ ወይኔ አኳስ እኮ እኔ እንዴት እንደሆንኩኝ በቃ ብቻ ሞክሯል። የቻለውን በሙሉ አድርጓል። ብሩኖ ፈርናንዴዝ አንተ ምንድነህ? እኔ የአመቱ ምርጥ ተጫዋች ይገባሃል። ጎሽ ጀምር ይገባሃል። አንተ በጣም ነው የምትችለው። ምንድነው ዛሬ ስታረግለት የነበረው ነገር ራሱ እዴ ምን አይነት ጨዋታ ነው ያስመለከታችሁ? እኔ ሰከንዳው እኔ ቋጥሬ ግን ይሁን የመጨረሻው ኳስ ራሱ ላይ ያገባው ኳስ ሮናልዶ በቃ ሲጀምር የመጀመሪያ የነበረው ጨዋታ ማሟሟቂያ ነው። አሁን ነው ዓለም ዋንጫ ጀመረው። አባቴ ማይ ጎት ኢዝ ባክ ኮምፕሊትሊ ነው ነገር በስነ ስርዓት በቃ ከዚህ በኋላ ማድረግ ያለበትን ያደርጋል፣ ይቀጥላል። ይሄ ቲም ኡዝቤክስታን አሸንፈና እንዳትለኝ አንድ ሰው ሲል እንዳልሰማ እንደዛ አልሐምዱሊላህ ረቢል ዓለሚን ሽኩር አልሐምዱሊላህ ረቢል ዓለሚን ሽኩር ከአይን ያውጣችሁ ይልመድባችሁ ጎሉን ጀባ አሲስቱን ጀባ ዋንጫውን ጀባ ቢስሚላ ብለናል። ሸይጣን አስወጥተናል። አባቴ እኛ እኮ ከመጀመሪያውም እኮ ለሰፈር ድብድብ ሚሳኤል አንተኩስም ብለን ነው እንጂ እኮ አንተ ሮናልዶ ይንተሳታት ምድረተች ያው ከጉድጓድ አንጠልጥያ ወጣሃለሁ። ልክህን እነግርሃለሁ። መፋታ እንዳይመስል ገባና አውጦ ይላል አባቴ። በቃ ጀማ አሁን ቀብረሬ ማለት መብት አለው ይሄ ልጅ ማለት ነው። የምሬን ነው የምላችሁ። 2 ጎል አስቆጥሯል። ቡድኑ 5-0 በሆነ ውጤት አሸንፏል። ይሄ ልጅ ላይ ያለበት ፕሬሸር የትኛውም ተጫዋች ላይ የለም። አይደለም ይሄ ተጫዋቹ ላይ ቅርና እኮ ደጋፊው ላይ ፕሬሸር አለበት። የምሬን እኮ ነው የምነግራችሁ። በርናንዶ ሲልቫ የምትባል ተጫዋች ማለት ነው እመኔ ቋሚ ሆነ ከጀመርክ ማለት ነው ጠላቴ ነው የምትሆነው። በቃ በፍጹም አያስፈልግም። ማን ያስፈል ጆዋ ፊሊክስን አርግለት በቃ ይሻላል። ምርጥዬ አሰላልፍ ማንዬ። ያ ብቻ ሳይሆን ደግሞ አንዳንድ መተስገበገቡ የፖርቹጋል ተጫዋቾች አላችሁ። በቃ ተረጋጉ። እስቲ ለሱ ተጫወቱ። እኔ አሁን ራፋኤል ሊዮ ያገባው ጎል እንዴት ነው ያቃጠለኝ። በቃ አሰጠውም እንዴ ሰጠኝ እያለህ እኮ ነው አንተ። ለምንድን ነው ማማማ ይሰጠው? አሁን እኔ እናቱ የወለደችው አርጀንቲና ቤት ቢሆን ይሄን እንኳን ሲያገኘው ራፋኤል ሊዮ የመታውን ያስቆጠረው እንኳን ማለት አንድ ተጫዋች አይመታ። ሜሲ አጠገቡ ካለ ለሜሲ ነው የሚሰጠው። በእርግጠኝነት ምነግራችሁ አንተና ሜሲ ሁለተኛውን ጎል ለራሱ ሲያስቆጥር ማለት ነው ኳሱን እንዴት እንደሰጠው አይታል። መምታት ይችላል እኮ ነው ኳስ አይደለ? ግን አይሆንም ብሎ ለሜሲ ሰጠው። በአስቸጋሪ ሁኔታ ውስጥ ሄዶ ሜሲ ያስቆጠረው አይደለ? አሁን ፖርቹጋል ቤት እንደዚህ አይነት ነገር ነው የሚያስፈልገው። ለምንድን ነው የሚስገበገቡት? ራፋኤል አሁን አንን ኳስ አገባሁ አላገባሁ ምንድን ስጥ በቃ ስጥ። ይሽነሽን አይሰጥም። ለማንኛውም ጀማው ትልቁ ፖይንት ምን መሰላችሁ? ጎል አስቆጥሯል። ከተሄደው 3-4 ይቀጥላል። አሁን ተንፈስ ቀዝቀዝ ተብሎለታል አይደለ? በቃ ይበቻችሁ። ኮፒ ሊንክ ሼር አድርጉ። ለጀማ ማደረሳችሁ እንዳትረሱ። አካውንቴ ጥሩ አይደለም። ምን አገባኝ እኔ። ዝም ብላችሁ ኮፒ ሊንክ አድርጉልኝ። ይመቻችሁ። ዘ ጌም ቱ ሲ ዘ ጎት ንጉስን ለማየት በተደረገ ጨዋታ ፖርቱጋል ኡዝቤኪስታንን 5-0 ኮንጎ ባጠፋችው ኡዝቤኪስታን ተለጠለጠች። ንጉሱ ብሬስ
ሃትሪክ መስራት ይችል ነበር። 4 እና 5 ጎል ማግባት ይችል ነበር። ግን አንዳንዴ እድለኛ አይደለም ጎቱ። እድለኛ ቢሆን ማለት ነው ሰማይ ነው፣ ከሱ በላይ ሰማይ ነበር የሚሆነው። ለማንኛውም የ41 ዓመቱ ጎቱ CR7 ምን አይነት እንቅስቃሴ ነው ያደረገው? ፖርቱጋል በህይወቷ እንደዚህ አይነት ስትራይከር ኑሯት አያውቅም። ፖርቱጋል በፕራይማቸው ምርጥ ሳይሆኑ ጎቱ CR7 በ41 ዓመቱ ከማንም ስትራይከር እንደማያንስ ዛሬ አሳይቷል። 3-4 ከፈለገም 5 ያገባ ነበረ። ለማንኛውም ግን ምርጥ ብቃቱን 90 ደቂቃ ሙሉ አሳይቷል። ሬስፔክት ደ ጎት አወር ኪንግ CR7 ይችላል። እድል ይሰጥህና አፍህን ያዘጋሃል። ክርስቲያኖ ሮናልዶ ኳስ ካገኘ አይስትም። ለዛ ነው የኮንጎ ጨዋታ ጊዜ የፖርቹጋል ተጫዋቾችን የረገጥናቸው። እናወራው ወሬ ቅጥ የለሽ ወይም ደግሞ ሴንሰለስ ወሬ እንዳልሆነ ተመለከታችሁ። ምክንያቱም ልክ እንደ ዛሬ ቻንስ ክሬት እንዳረጉለት ክሬት አላረጉለትም። ፖርቹጋል ማሸነፍ ካለባት ክርስቲያኖ ሮናልዶ ነው መረቡን የሚበጥስላት። አባቴ ይሄውላችሁ፣ ይሄ ሰውዬ ሪቬንጅ የተካነበት ነው። ባትሰድቡት ይሻለው ነበር። በኮንጎ ጨዋታ ማድሪድ ቤት እያለ የለመደው ነገር ነው። የሆነ ነገር ካረኮ በዚህ ጨዋታ ኔክስት ራውንድ ላይ 2 ጎል ወይም ሃትሪክ ይሰራባል። አባቴ ይህ ሰው ቃላት አጣሁኝ። ቀጣይ ሌላ ቪዲዮ ያስፈልገዋል። በቀጣይ ቪዲዮ እመጣለሁ በድጋሚ ቻው። በቀጣይ እመጣለሁ። አሁን ፖርቹጋል 5 ኡዝቤኪስታን 0። ይህ ጨዋታ ማለት ነው የፖርቹጋል ተጫዋቾች ሚዲያው ላይ ሲያናፍሱት የነበረውን ወሬ ከጎን አድርገው ለቡድናቸው ለክርስቲያኖ ሮናልዶ ዛሬ ተጫውተዋል። ይገባቸዋል፣ ምስጋና ይገባቸዋል። ዛሬ ክርስቲያኖ ሮናልዶ ሃትሪክ ብቻ አይደለም 5 ጎል ማግባት የሚችልበትን እድል ነው ያባከነው። CR7 ይሄ ነው። CR7 ማንነቱን አሳይቷል። ሮይኪን ስለ ክርስቲያኖ ሮናልዶ የተናገረውን ከዚህ ቪዲዮ በኋላ እለቅላችኋለሁ። በደንብ ኮፒ ሊንክ ስለ ብሩኖ ፈርናንዴዝ እስቲ ስለ CR7 ያላችሁን ሐሳብ ኮሜንት ሴክሽን ላስቀምጡኝ። ኮፒ ሊንክ፣ ሼር፣ ሪፖስት እንዳይረሳ። እዚህ ጋር ምን ይላል እዩት እስቲ። የንጉሱ ሀገር 5 ኡዝቤኪስታን 0። የንጉሱ ወዳጆች እንኳን ደስ ያላችሁ። በድጋሚ ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። እርግጠኛ ነኝ የንጉሱ ወዳጆች ቅር ተሰኝተዋል። 2 አስገብቷል እኮ ግን ለምን ሃትሪክ አልሰራም ነው እርግጠኛ ነኝ። ምክንያቱም አስለምዶናል። መጨረሻ ላይ ያቺ ኳስ አይታችኋታል። እድሜ ነው መች ይይዛል እኮ ግን ቡርኖና ኑኖ ሜንዴዝ ለሱ ጎበዝ ናቸው። ጃኦ ነቪዝም እንዳይረሳ እሱ ቢገባ ይሻላል ለሱ። ያ ሞዴራሊማ ያ ፖርቹጋላዊ ሞዴራሊ ተቀይሮ ገብቶ በርግጥ ጎል አስቆጥሯል። ግን ዛሬ ንጉሱ ፓሽኑ የሚገርም ነበር። ፕሬሲንጉ በጣም የሚገርም ነበር። ካፒቴናችንም ሳይረሳ ለሱ ለብቻው እንሰራለን። ግን እርግጠኛ ሆኜንም ነግራችሁ የንጉሱ ወዳጆች ቅር ተሰኝቷል፣ እኔን ጭምር ሃትሪክ ስላልሰራ። ግን ተረጋግተናል። አፋቸውን ይዘጋሉ። ዓለም በሙሉ ተንስቶበት ነበር። በርግጥ ዓለም ሁሉ ከሱ ጋር ነው። በርግጥ ዓለም ሁሉ ተንስቶበት ማለት አይቻልም። ዛሬ ዓለም ትስቃለች። እንደው እሱ ጎል ስላስቆጠረ በጣም ደስ ብሎኛል። በድጋሚ እንኳን ደስ ያላችሁ። አገራችንም ደግሞ የኔ ሀገሬ ጨዋታ አለብኝ እንግዲህ ከአንድ ሰዓት በኋላ። ግን በጣም ደስ ብሎኛል። እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ፖርቹጋል 5 ኡዝቤኪስታን 0። የዚህን ጨዋታ አስፈላጊነት የሚያውቁት የCR7 ደጋፊዎች ናቸው። የዚህን ጨዋታ አስፈላጊነት የሚያውቁት የፖርቹጋል ብሔራዊ ቡድን ደጋፊዎች ናቸው። ሰሞኑን በሚዲያ በጣም ሲጠለጠሉ ነበረ። የፖርቹጋል ብሔራዊ ቡድን ሙሉ ተጫዋቾችና ክርስቲያኖ ሮናልዶን በተመለከተ ማለት ነው። እንግዲህ ከክርስቲያኖ ሮናልዶ ፋኖች በተነሳ ተቃውሞና ምን ያህል የቲም ስፕሪቱን ሊረብሸው እንደሚችል ነገር ደግሞ ይታወቃል በእግር ኳስ። ያንን ነገር ያረሙበት መንገድ በጣም የሚገርም ነበረ። አሪፍ የሆነ ማኔጅመንት ውሳኔዎችን አሰልጣኙ ወስኗል። ተጫዋቾቹ ሜዳ ውስጥ የነበራቸው አንድነት፣ የነበራቸው መተባበር በጣም ያበደ ነበረ። ፖርቹጋል ሂውጅ ማሲቭ የሆነ ድል ነው ያስመዘገበችው። ለማንኛውም ይመቻችሁ። ጨዋታው ተጠናቋል 5-0 በስተመጨረሻ ማለት ነው። ንጉሱ ሃትሪክ የሚሰራባቸውን እድሎች ያው ሳይጠቀም ቀርቷል ማለት ነው። የሚገራርሙ ነገሮች ነበሩ የተፈጠሩ ዛሬ። በተለይም ደግሞ ብሩኖ ፈርናንዴዝ ፍሪኪኳን አሲስት ያደረገለትና ከሮናልዶ ጋር ተመካክረው የሰሩትን ስራ ያው ለማስረዳት አይመችም፣ ግን ያያችሁት ሰዎች አይታችሁታልና ከብሩኖ ፈርናንዴዝ ጋር ተመካክረው ማለት ነው። ብሩኖ ፈርናንዴዝ እንደዚህ በሜትር
ለክቶ አሲስት ያደረገለትን ነገር በረኛው ያገደበት በጣም የሚያስቆጭ አጋጣሚ ነበረ። ሮናልዶ ዛሬ ሃትሪክ ብቻ ሳይሆን 4-5 ጎል ማስቆጠር ይችል ነበረ፣ ነገር ግን አልሆነም። ለማንኛውም ቀጣይ ጨዋታ ጋር ይሆናል፣ ችግር የለም። ብቻ ዋናው ነገር እንኳን እንትና በቃ ጎል ሲያስቆጥር ሮናልዶ ሞቲቬት ሆነ በራሱ ማለት ነውና አሪፍ ነው። ለቀጣይ ጨዋታ ደግሞ ንጉሱ ሌሎችንም ጎሎች ያስቆጥራል። 2 ጎል ማስቆጠር ባለም ዋንጫ ኖርማል ነገር እንደሆነ ነው ያሳያቸው ዛሬ ማለት ነው። እንደ ቡድን አሪፍ ኮንክ ጎል ተራ ነገር ነው አይደለም። ሮናልዶ የማንም ኮልኮል እያስቆጠረው ነው። ይመች